ሰላም እንዴት ናችሁ? የ12ኛ ክፍል ተማሪዎች ሂስትሪን ስቱደንት ቴክስት ቡክ ግሬድ 12 መጽሐፍን ይዘን ቀርበናል ማለት ነው። ስለዚህ ሙሉ በሙሉ የማስተምራችሁ ሞጁሉን ይሆናል። ይህ ትምህርት እንግዲህ ለ2018 ዓመተ ምህረት ተማሪዎች የተዘጋጀ ትምህርት ነው። ከዚህ ዓመተ ምህረት ጀምሮ ተለቋል ማለት ነው። እንግዲህ 2018 ዓመተ ምህረት ተማሪዎች ይህንን ቪዲዮ ለእናንተ ተብሎ የተሰራ ቪዲዮ ነው። ስለዚህ ይህንን ቪዲዮ እንድታዩት በአክብሮት እንጠይቃለን ማለት ነው። 12ኛ ክፍል እንግዲህ ሂስትሪ ማትሪክ ኤግዛም ላይ የማይቀር ጥያቄ ነው ማለት ነው። የማይቀር ኮርስ ነው። ከዚህ ኮርስ አብዛኛው የሚወጣውም ጥያቄ ማለት ነው። ስለዚህ በኮርሱ ላይ ያለው የሚባሉትን ዋና ዋና ነገሮች እንዲሁም ደግሞ ፈተና ላይ ይመጣሉ ብዬ የማስባቸውን ነገሮች እንዲሁም ደግሞ ከኤክስፒሪየንስም ካየኋቸው ነገሮች እነሱን የማሳያችሁ ነው ማለት ነው። ስለዚህ እርስዎ ደግሞ ይህንን ስናደርግ ለቻናላችን አዲስ ሆናችሁ ቻናላችን ሰብስክራይብ ማድረጋችሁ እንዳትረሱ ማለት እንፈልጋለን። እንዲሁም ለጓደኛችሁ ሼር፣ ላይክ፣ ኮሜንት ማድረጋችሁ እንዳትረሱ ማለት እንፈልጋለን። ስለዚህ 12ኛ ክፍል እንደምታውቁት የህይወታችሁ የመጨረሻ ዘመን ነች። ስለዚህ ይህችን ዘመን በጸጋና በጥናት ማሳለፍ አለባችሁ ማለት ነው። ወደ ዩኒቨርሲቲ ጆይን ለማድረግ ደግሞ እናንተ ቪዲዮ አቴንሽን ኤንድ ትኩረት ሰጣችሁ የምታዩት ከሆነ በጣም አሪፍ ነው የሚሆንላችሁ። ስለዚህ ከኔ ጋር አብራችሁን ቆዩ። ስቴይ ዊዝ ሚ። እንግዲህ ይህ ሂስትሪ ኦፍ ኢትዮጵያ የሚባለው ማለት ሂስቶሪ ወደ 9 ቻፕተሮችን የያዘ ነው። እሱን በስፋት እናያለን ማለት ነው። እዚህ ጋር አንዳንድ እንትኖችን ይሰጣል። ቴብል ኮንተንት እንግዲህ ቻፕተሩ ወይንም ይሄ ሞጁሉ ሂስትሪ ኦፍ የሚባለው የኢትዮጵያ ትምህርት ሚኒስቴር ያዘጋጀው ወደ 9 ቻፕተሮችን ይይዛል ብያቸዋለሁ ቅድም። የመጀመሪያው ቻፕተር ዲቨሎፕመንት ኦፍ ካፒታሊዝም ኤንድ ናሽናሊዝም፣ እንግዲህ የዲቨሎፕመንት ኦፍ ካፒታሊዝም እና የናሽናሊዝም እድገቱ ምን ይመስላል ይላል። ፍሮም 1815 እንግዲህ ከ1815 ጀምሮ እስከ 1914 የነበረው እድገቱ ምን ይመስላል የሚለው እናያለን። ቻፕተር 2 ላይ አፍሪካን ኤንድ ኮሎኒያል ኤክስፒሪየንስ እንግዲህ አፍሪካና የቅኝ ግዛት ኮንዲሽኑ ምን ይመስል ነበር የሚለውን ከ1880ዎቹ እንግዲህ 1880ዎቹ እንግዲህ አፍሪካኖች በከፍተኛ ደረጃ አንደር ዘ ኢሮፒያን ሃንድ በአውሮፓውያኖች እጅ ስር የገቡበት ታይም ነው። 1960ዎቹ ደግሞ አብዛኞቹ የአፍሪካ ሀገሮች ሊበሬሽን ወይም ነጻነት እየወጡበት የነበረበት ታይም ነው። እሱን እንቃኛለን። ቻፕተር 3 ሶሻል ኢኮኖሚክ ኤንድ ፖለቲካል ዴቨሎፕመንት ኦፍ ኢትዮጵያ ሚድ 19th ሴንቸሪ ቱ 1941 እንግዲህ ሌላው ማህበራዊ ምጣኔ ሀብታዊና ፖለቲካዊ እድገቱ ምን ይመስል ነበር የኢትዮጵያ ከ19ኛው ሴንቸሪ አጋማሽ እስከ 1941 የሚለውን በስፋት እናያለን። ቻፕተር 4 ላይ የምንቃኘው ሶሳይቲ ኤንድ ፖለቲክስ ኤጅ ኦፍ ወርልድ ዋር 1914 አፕ ቱ 1945 እንግዲህ ማህበረሰብና ፖለቲክስ በኤጅ ኦፍ ወርልድ ዋርስ እንግዲህ በዓለም ጦርነቶች መካከል የነበረው ኮንዲሽን ምን ይመስል ነበር። 1914 ፈርስት ወርልድ ዋር ኤክስፕሎድ የሆነበት ወይም የፈነዳበት ነው። 1945 የአንደኛ ዓለም ጦርነት እየተጠናቀቀበት ነው። እሱን በስፋት እናያለን። ዩኒት 5 ላይ የምናየው ግሎባል ኤንድ ሪጂናል ዴቨሎፕመንት ሲንስ 1945 እንግዲህ ከ1945 ጀምሮ ያለው ዓለም አቀፍና ቀጠናዊ እድገት ምን ይመስል ነበር። እንግዲህ እዚህ አካባቢ የምናየው ደግሞ ኮልድ ዋር የሚባል አለ። እሱን በስፋት የምንቃኝ ይሆናል። ዩኒት 6 ላይ ኢትዮጵያ ኢንተርናል ዴቨሎፕመንት ኤንድ ኤክስተርናል ኢንፍሉዌንስ 1941 ቱ 1999 1991 እንግዲህ ስድስተኛው ቻፕተር ላይ የምንመለከተው ኢንተርናል የውስጥ እድገትና የውጭ ተጽዕኖ ከኢትዮጵያ ከ1941 እንግዲህ 1941 ብታውቁት ኢትዮጵያ ከእንግሊዝ ራሷን ነጻ ያወጣችበት ማለት እንግሊዝ ኢትዮጵያ ይዛ ነበር። ከዛ ነጻ ያወጣችበት ነው። ያው ኢትዮጵያ ከጣሊያን እጅ ስር ፈልቃ ማለት በኢትዮጵያኖች ፓትሪስታ ማለት በኢትዮጵያን ቅኝ ግዛት በኢትዮጵያን የነጻነት ታጋዮች እና ደግሞ በእንግሊዝ እርዳታ አማካኝነት ጣሊያን ከኢትዮጵያ የተባረረችበት ታይም ነው። ታይም እሱን እናያለን ማለት ነው። እንዲሁም 1991 ምን ይመስል ነበር 1991 እንግዲህ እሱንም ምን ኮንዲሽን ነበር ምን አይነት ሲቹዌሽን ነበር የሚለውን እሱ እናያለን። ቻፕተር 7 ላይ የምናየው አፍሪካን ሲንስ 1916 እንግዲህ ቻፕተር 7 የምናየው አፍሪካኖች ከ1960ዎቹ በኋላ እንግዲህ ምን ይመስሉ ነበር አፍሪካኖች ከቅኝ ግዛት ከወጡ በኋላ የሚለውን እሱን በስፋት እናያለን። ዩኒት 8 ላይ ፖስት 1990 ዴቨሎፕመንት ኢትዮጵያ እንግዲህ ከ1991 ኢህአዴግ ደርግ ማለት ደርግን ገልብጦ ስልጣን ከያዘ በኋላ የነበረው ኮንዲሽን የሚመስል ነበር ነው ያለ። ዘ ላስት ዩኒት ኢንዲጂነስ ነው። በጣም ደስ የሚል ማለት ቀለል ያለ ዩኒት ነው። ዩኒት 9 ኢንዲጂነስ ናውሌጅ እንግዲህ አገር በቀል እውቀት ኢንዲጂነስ ናውሌጅ ሲስተም ኤንድ ሄሪቴጅ ኦፍ ኢትዮጵያ የኢትዮጵያን ቅርሶችን በስፋት እንመለከታለን ማለት ነው። እዚህ ጋር ክቡራትና ክቡራን ለዛሬ የምንጀምረው ዩኒት 1 ዴቨሎፕመንት ኦፍ ካፒታሊዝም ኤንድ ናሽናሊዝም ፍሮም 1815 ቱ 1940 እንግዲህ ከ1815 እስከ 1914 ድረስ የነበረውን ኮንዲሽን የምናይ ይሆናል። እንግዲህ ካፒታሊዝም ምንድን ነው፣ ናሽናሊዝም ምንድን ነው የሚሉትን እንግዲህ ካፒታሊዝም የሚባለው
ፕራይቬት ኦንድ ነው ማለት ፕራይቬትሊ እሱን በስፋት እናያለን ማለት ነው። ግን ኢኮኖሚካሊ ለራስ ብቻ ራስህን አለ ሰልፍ ኢንትረስት የሚሉት ነገር ነው ማለት ሰልፍ ሴንተር የሆነ ሲስተም ነው ይሄ። እንዲሁም ደግሞ ናሽናሊዝም ማለት በጣም ያረጁ ያፈጁ በጣም ሬጅሞችን ኢምፓየሮችን እንደ አንድ ማንቀሳቀሻ የነበረው እንዲሁም ደግሞ ይህ እንግዲህ ናሽናሊዝም ራሱን የቻለ አድቫንቴጅ ዲስአድቫንቴጅ ሊኖረው ይችላል ማለት ነው። ኢንትሮዳክሽን እንግዲህ በዚህ ዩኒት የምናየው ስለ ኔቸሩና ሜን ፊውቸሩ ምን ይመስላል ካፒታሊዝም የሚለውን በስፋት የምናየው ነው ማለት ነው። እንዲሁም ደግሞ ዩ ዊል ሲ ለርን አባውት ዘ ፋክተር ዘልቱ ኢንዱስትሪያል ሪቮሉሽን እንግዲህ ኢንዱስትሪያል ሪቮሉሽን ኢንዱስትሪያል አብዮት አለ። እሱን ምን አይነት ፋክተር ነው ወደ ኢንዱስትሪያል ሪቮሉሽን ሊያመራ የቻለው ምን አይነት ፋክተር ነው አፌክት ያደረገው የሚለውን ያለ። እንዲሁም ደግሞ የእሱ ፋክተሩ ምንድን ነው በፖለቲክስ ላይ በሶሾ ኢኮኖሚክ ሪዘልት ምን አይነት ሪዘልት አመጣ የሚለውን በስፋት እናያለን። ለው በዚህ ዩኒት ኤግዛማን የምናደርገው ፋክተር ኮንትሪቢዩት ዘ ግሮዝ ኦፍ ናሽናሊዝም ናይንቲስ እንግዲህ በ19ኛው ሴንቸሪ የናሽናሊዝም እድገቱ ምን አይነት አስተዋጽኦ ነበረው ምን አይነት ኮንትሪቢዩሽን ነበረው የሚለውን እናያለን። ሌላው ዘ ዩኒፊኬሽን ኦፍ ኢጣሊያ ኤንድ ጀርመኒ አስ ኤ ሜጀር ማኒፌስቴሽን ኦፍ ናሽናሊዝም 19th ሴንቸሪ ዊል ቢ ጊቨን ኢነፍ ካቨሬጅ እንግዲህ ሌላው የጣሊያንና የጀርመን ዩኒፊኬሽን አለ። ይህ ደግሞ አንዱ ዋና ማኒፌስቴሽን የነበረው ዋና ሴንቲሜንት የነበረው ናሽናሊዝም የሚለው እሳቤ ነው። ለዚህ ጀርመኖችና ጣሊያኖች ወደ አንድ ውህደት እንዲመጡ ያደረጋቸው እሱንም በ19ኛው ሴንቸሪ የነበረው ኮንዲሽን ይሄ እሱንም በሰፊው የምንሸፍን ይሆናል። ሌላው በዚህ ዩኒት ዴል የምናደርገው ኢምፔሪያሊዝም ኦር ኮሎኒያሊዝም ነው። ቅኝ ግዛት የሚባለውን ምን አይነት ፋክተር ነው ወደ ቅኝ ግዛት ሊያመራ የቻለው የሚለውን እንዴ ደግሞ ሜን ፊውቸሩ ምን ይመስላል። እንዴም በሰከንድ ሃልፍ ኦፍ 19th ሴንቸሪ ላይ ይሄ እንግዲህ የተከሰተው 19ኛው ሴንቸሪ አጋማሽ አካባቢ ነው። እሱንም በስፋት የምናይ ይሆናል። ሌላው ዩ ዊል ሲ ኦልሶ አስ ለርን አባውት ዘ ኬዝ ኮርስ ኤንድ ኮንሲኩዌንስ ኦፍ አሜሪካ ሲቪል ዋር ሌላው የአሜሪካን የእርስ በርስ ጦርነትን እንቃኛለን። ፋይናሊ ዩ ዊል ሲ ዲስከስ ዘ ኔቸር ኤንድ ኢስተርን ኩዌሽን ኤንድ ባልካን ዋር እንግዲህ የምስራቁ ዓለም ጥያቄ የሚባልና የባልካን ዋር የሚባል ኮንዲሽን አለ። እሱን የምናይ ይሆናል። እዚህ ጋር ለርኒንግ አውትካም አለ። ሶ እንግዲህ ባይ ዘ ኤንድ ኦፍ ዚስ ዩኒት ዩ ዊል ቢ ኤብል ቱ እንግዲህ ኦብጀክቲቭ ማየት በጣም አስፈላጊ ነው። እንግዲህ ይህን ቻፕተር ከጨረሳችሁ በኋላ ተማሪዎች ማወቅ ያለባቸው ነገር አይደንቲፋይ ፋክተርስ ዛት ኮንትሪቢዩቲንግ ቱ ግሮዝ ኦፍ ናሽናሊዝም እንግዲህ ለናሽናሊዝም እድገት ምን አይነት አስተዋጽኦ ነበረው የሚለውን አይደንቲፋይ ታደርጋላችሁ ይላል። ሌላው አፕሪሺየት ዘ ኤግዚስቲንግ ቴክኖሎጂካል አድቫንስመንት ኦፍ ዘ ካፒታሊዝም ኢኮኖሚ የሚለውን ታያላችሁ። ሌላው ሜክ ኮምፓራቲቭ አናላይዝ ኢጣሊያ ኤንድ ጀርመን ዩኒፊኬሽን እንግዲህ ኮምፓራቲቭሊ አናላይዝ ታደርጋላችሁ የጣሊያና የጀርመን ዩኒፊኬሽን ኦኬ በምን አይነት ሲስተም ነው ያካሄዱት የሚለውን ታያላችሁ ማለት ነው። ባይዘው ኢጣሊያና ጀርመን ዩኒፊኬሽን ላይ ፈተና ላይ የማይቀሩ ፓርቶች ናቸው። እነሱን በስፋት ማየት ያስፈልጋል። ሌላው ኤክስፕሌን ዘ ቫሪየስ ኦፍ ኢኮኖሚክ ፖለቲካል ኤንድ ሶሻል ፊሎሶፊ ኦፍ ዴቨሎፕመንት ኢን ኢሮፒያን ኤንድ ዜር ኢምፓክት ኦፍ ሬስት ኦፍ ዘ ወርልድ እንግዲህ ይህንም በስፋት የምንቃኝ ይሆናል። ኢንዱስትሪያል ሪቮሉሽን እዚህ ጋር እንግዲህ ሌሰኖቹ ላይ ዋና ዋና ያስቀመጣቸው ኮንዲሽኖች ናቸው። ኢንዱስትሪያል ሪቮሉሽን ምንድን ነው የሚለውን ታያላችሁ። ናሽናሊዝም የሚባለው ምንድን ነው? ዩኒፊኬሽን ኦፍ ኢጣሊያ ምንድን ነው? ዩኒፊኬሽን ኦፍ ጀርመኒ እንዴት ነበር? ምን አይነት ኮንዲሽን ነበረው? የካፒታሊዝም እድገቱ ምንድን ነው? የአሜሪካን ሲቪል ዋር ወዴት ነው? የአሜሪካን ሲቪል ዋር አሁን አሜሪካ ላለችበት ሁኔታ ምን አይነት አስተዋጽኦ አለው? የኢስተርን ኩዌሽን የሚባለው ምንድን ነው የሚለውን በስፋት እናያለን። ሌላው ኪወርዶች እንግዲህ እና ኮንሴፕቶች የምንላቸው ደግሞ እዚህ ጋር ካፒታሊዝም የሚለው ምንድን ነው? ኢምፔሪያሊዝም ማለት ምን ማለት ነው? ማርካንታሊዝም የሚባል ነገር አለ። እሱ ምንድነው? ሊሴስ ፋየር የሚባለው ይሄ ፍሪ ትሬድ የሚባለው እናያለን። ሌላው ኢንዱስትሪያል ሪቮሉሽን ማለት ነው። ሶሻል ዳርዊኒዝም ይሄ የውሸት ሳይንስ የምንለው ማለት ስለ ናሽናሊዝም የሚያቀነቅን ነው። እሱ እናያለን። ሌላው ኢስተርን ኩዌሽን ነው። ሌላው የምናየው ባልካን ዋር። እነዚህን በስፋት የምንሸፍን ይሆናል። ቀጥታ የምንገባው ዴቨሎፕመንት ኦፍ ካፒታሊዝም የሚለውን ይሆናል ማለት ነው። ዘ ኔቸር ኤንድ ዘ ሜን ፊቸርስ ኦፍ ካፒታሊዝም እንግዲህ የካፒታሊዝም ሜን ፊቸሩ እንዲሁም ደግሞ ሜን ኔቸሩ ምን ይመስላል የሚለውን የምናይ ይሆናል ማለት ነው። ለዛሬ ወደ እንትኑ እንገባለን። አስ ዩ ለርን ግሬድ 10 ካፒታሊዝም ግሪው ዘ ወምብ ኦፍ ዲክላይንግ ፊውዳሊዝም እንግዲህ 10ኛ ክፍል እንደተማራችሁት ካፒታሊዝም የሚባለው ፊውዳሊዝም የሚባለው ከወደቀ በኋላ እንደ አንድ ማህፀን ሆኖ የተፈጠረው ካፒታሊዝም ነው። ፊውዳሊዝም በወደቀበት ማህፀን ካፒታሊዝም የሚባለው የወጣው ኢት ሃዝ ቢካም ዘ ዶሚናንት ኢኮኖሚክ ሲስተም ኢን ዌስተርን ወርልድ እንግዲህ ይህ ካፒታሊዝም የሚባለው በምዕራቡ ዓለም ላይ ከፍተኛ የሆነ ኢኮኖሚክ ሲስተምን ፈጥሮ ነበር። በተለይ ዌስተርን ወርልድ ላይ ሲንስ ዘ ብሬክአፕ ኦፍ ፊውዳሊዝም ይሄ ፊውዳሊዝም የሚባለው ማለት ይሄ ባላባት ማለት መሬትን ላንድሎርዶች እነዚህ ባላባት የሚባሉት ስርዓት ባላባትነት ስርዓት ያበቃበት ካፒታሊዝም የሚባለው ሲስተም የተተካበት ሲስተም ነው። ካፒታሊዝም የሚባለው ምን ማለት ነው? ፕራይቬት ኦንድ ነው ማለት የሆነን ሀብት ከሰራ ፕራይቬትሊ ነው የምታገኘው። በሰራው ልክ ነው። ላብክን አንጠፍጥፈ ከሰራ ያው አንተ ነው። ግን
ሌላ አለ። ሌላ ኢኮኖሚክ ሲስተም አለ። የሌላው ኮማንድ ኢኮኖሚክ ሲስተም ይባላል። ሶሻሊስት ኢኮኖሚክ ሲስተም የሚባሉት እነ ማርክሲዝም የሚያቀነቅኑት በኋላ እናያቸዋለን። እነሱ ያው ደርግም በኢትዮጵያን ኢህአዴግ በደርግ ዘመነ መንግስት ሲከተል የነበረው ሲስተም ነው። ይሄ ሶሻሊስት የሚባለው ማለት ነው። ወይንም ኮማንድ የሚባለው እሱ የሰራው ሀብት ካለ ሁሉም በጋራ የመጠቀም ነው። ይሄ ግን ፕራይቬትሊ የራስክን የሰራውን በራስ መጠቀም ነው ማለት። ስለዚህ መኒ ሂስቶሪያን አግሪ ዛት ፉሊ ፍሌጅድ ካፒታሊዝም ኢመርጅ ኖርዝ ዌስተርን ኢሮፕ። እንግዲህ የአብዛኞቹ የታሪክ አዋቂያን የሚስማሙት ምንድን ነው? ሙሉ በሙሉ ካፒታሊዝም አድጓል ወይም ሙሉ በሙሉ ካፒታሊዝም ፍሌጅድ አድርጓል ተብሎ የሚነገረው ኢመርጅ አድርጓል የሚታሰበው ሰሜን ምዕራብ አውሮፓ ነው። በተለይ ታላቋ እንግሊዝ ላይ በከፍተኛ ደረጃ ይሄ ካፒታሊዝም የሚባለው ሲስተም የተጀመረው እዛ ነው የሚል ሳቢ አለ። ኔዘርላንድ እንዲሁም ደግሞ ኔዘርላንድ ምዕራብ አውሮፓ ሀገሮች ማለት ነው። እነዚህ እዛ አካባቢ ነበር ተብሎ ይገመታል። ፍሮም 16 ቱ 17 ሴንቸሪ ከ16 ከ17ኛው ሴንቸሪ ባሉት እነዚህ ክፍለ ዘመናት መካከል በነበረው ስርዓት ነው የተመሰረተው። ወይን መርካንታሊዝም ወዝ ስታብሊሽ ዱሪንግ ዛት ፔሪድ መርካንታሊዝም ወዝ ስታብሊሽ። መርካንታሊዝም ማለት እቃን በቃ የመለወጥ በቃ ምንድነው ይሄ የንግድ ስርዓት ንግድ የሚባለው ሲስተምም የተጀመረበት ታይም ነበር ዱሪንግ ዚስ ፔሪድ። ሶ መርካንታሊዝም ኢዝ ዲፋይንድ አዝ ዘ ዲስትሪቢዩሽን ኦፍ ጉድስ። እንግዲህ መርካንታሊዝም ማለት የምርቶች ስርጭት ማለት ሲሆን ዛት አር ቦት አት ሰርቲን ፕራይስ፣ በሆነ ፕራይስ ትገዛለህ፣ የሆነ ባልታወቀ ፕራይስ ትገዛለህ። ከዛ ኤንድ ሶልድ አት ሃይር ፕራይስ ኢን ኦርደር ቱ ጀነሬት ፕሮፊት። ስለዚህ ያንን የገዛውን ምርት ደግሞ በምን ትሸጣ ማለት በከፍተኛ ዋጋ ትሸጥና ምንም ማግኘተው ፕሮፊትን ማግኘት ነበር የዛን ጊዜ የንግድ ሲስተሙ። ሶ ዘ ኢቲክስ ኦፍ ፎስተር ባይ ፕሮቴስታንት ሪፎርሜሽን ኦፍ ዘ 16 ሴንቸሪ። እንግዲህ በ19ኛው ሴንቸሪ እንደምታውቁት የነበረው የፕሮቴስታንት ሪፎርሜሽን ይሄ ካፒታሊዝም የሚባለው በምዕራብ አውሮፓ ላይ ይሄ ኢኮኖሚክ ሲስተም እንዲጠናከር አድርጎት ወይም አግዞት ነበር። ሶ ሞሬቨር ካፒታሊዝም ኢንጆይድ ዘ ቤኔፊት ኦፍ ዘ ራይዝ ኦፍ ስትሮንግ ኔሽን ስቴት ኢን ዩሮፕ። በተጨማሪም ይህ ካፒታሊዝም የሚባለው ሲስተም ይሄ ካፒታሊዝም የሚባለው በጠንካራ የሚባሉ ሀገረ መንግስት ግንባታ እንዲፈጠር ጠንካራ የሆኑ ስቴቶች እንዲመሰረቱ ከፍተኛ የሆነ ሚና ነበረው። ሶ ዚስ ኔሽን ስቴትስ ሰሲድስ አይ ሰፖርቲንግ ዴቨሎፕመንት። እንግዲህ እነዚህ ኔሽን ስቴቶች ደግሞ ራሳቸውን እንዲቀጥሉም ይህንን ካፒታሊዝም የሚባለውን ሲስተም ሰፖርት ያደርጉት ነበር። ስሩ በምን አማካኝነት ሲባል ሬጉሌሽን፣ ለምሳሌ ህግን በማውጣት ካፒታሊዝም እንዲጠናከር የተለያየ ዩኒፎርም ሆነ ሞኔታሪ ሲስተምን በመጠቀም የገበያ ሲስተሙ እንዲሳለጥ ማለት ነው። ፐብሊክ ኢንቨስትመንት ያደርጉ ነበር፣ ማህበረሰቡ ላይ ኢንቨስት ያደርጉ ነበር። እንዲሁ ደግሞ ኢቲሲ ሶ እነዚህን በማድረግ እነዚህ ኔሽን ስቴቶችም ይህ ካፒታሊዝም ዴቨሎፕ እንዲያደርግ ከፍተኛ ሚና ነበራቸው። ኢቲሲ ኤክስትራ ኤንድ ኢቬንቹዋሊ ሜድ ፖሲብል ቱ ሽፍት ፍሮም ፐብሊክ ቱ ፕራይቬት ኢኒሺየቲቭ። ቀስ በቀስ ይህ ሲስተም እንግዲህ ያው እየተጠናከረ በሬጉሌትን በምንም የተደረገ መጣና ወዴት አመራባል ነው ከፐብሊክ ማለት ከፐብሊክ የነበረው ሲስተም ወደ ፕራይቬት ኢኒሺየቲቭ ወደ ፕራይቬት መርሃ ግብር ይህ ነገር ተሸጋገረ ማለት ነው። ማለት ፐብሊክ ማለት ፐብሊካሊ በቃ የምትሰሩት ስራ ለምሳሌ እናንተ ሱቅ ተሆነ የምትሰሩት ከዚህ ብር በላይ አይወጣ ከ500 ሺህ ብር በላይ እንዳይወጣ ከተባላችሁ ከ500 ሺህ ብር በላይ ወጥቶ የሚገኝ ከሆነ ያ ለመንግስት ነው ንብረትነት የሚገባው። ግን ፕራይቬት ከሆነ ግን ፕራይቬትሊ ኦነርሺፕ ከተሰጣችሁ ግን 500 ሺህ ብር በቃ እስከ ቢሊየነር ድረስ ብትወጡ ማንም የሚከለክላችሁ ነገር የለም ማለት። ስለዚህ ወደዛ ሽፍት አደረገ ማለት ነው። ሶ ሰብሲኩዌንትሊ ካፒታሊዝም ግራጁዋሊ ቢካም ዘ ዶሚናንት ኢኮኖሚክ ሲስተም ስሩአውት ዘ ወርልድ። እንግዲህ ቀስ በቀስ ካፒታሊዝም ያው በሬጉሌሽንም በምንም እየተጠናከረ መጣ። ከዛ ወደ ፕራይቬት ማለት ነው። ካፒታሊዝም ማለት ፕራይቬት ኦንድ ማለት ነው ቅድም እንዳልኳችሁ። ከዛ ቀስ በቀስ ይሄ ወደ ሙሉ በሙሉ በሚባል ደረጃ በዓለም ላይ የኢኮኖሚክስ የንግድና የምጣኔ ሀብት እንቅስቃሴውን በሱ የበላይነትን ይዞ ነበር ይላል። ሶ ኢን 18th ሴንቸሪ መርካንታሊዝም ዲክላይን ሆን ግሩፕ ኦፍ ኢኮኖሚክ ቲዎሪስ ሊድ ቱ ባይ አዳም ስሚዝ ቻሌንጅ መርካንታሊዝም ዶክትሪን ዘ ቢሊቭ ዛት state could be increase its wealth in expense another state wealth while amount of wealth was remain constant። እንግዲህ 18ኛው ሴንቸሪ አካባቢ ላይ መርካንታሊዝም የሚባለው አስተሳሰብ ዲክላይን እያደረገ ሲመጣ ይሄ ምንድነው ሲባል ኢኮኖሚክስቶች ይህንን ቲዎሪ መተቸት ተጀመረ ማለት ነው። እንግዲህ እየተተቸ ሲመጣ መርካንታሊዝም የሚለው ዶክትሪን መተቸት ተጀመረ። ምን ማለት ነው? በቃ ይሄ መርካንታሊዝም የሚባለው ሀገሮች በከፍተኛ ደረጃ ሀብት ማጋበስ ነው የሚሰሩት። ስለዚህ ደግሞ ይሄ ለሌላኛው ሀገር ላይ ስጋት ይፈጥራል የሚል እሳቤ እንዲሁም ደግሞ ሀብታቸው ኮንስታንት መሆን አለበት ማለት ኢትዮጵያና ቻይና ቢሆኑ ለምሳሌ በዛን ጊዜ የነበሩ ሀገሮች ቻይናና ኢትዮጵያ ሀብታቸው
መመጣጠን አለበት። ግን ይህ ሀብታቸው ካልተመጣጠነ ወደ ሌላ ችግር ያመራል የሚል እሳቤ መጣ። ሶ አስ ሪዛልት ኦፍ ዲክላይን ኦፍ መርካንታሊዝም ኢንዱስትሪያል ካፒታሊዝም አሮዝ ኢን ሚድ 19th ሴንቸሪ ዲዩ ቱ ቫስት አኮሚሌሽን ኦፍ ካፒታል ዱሪንግ ፔዝ ኦፍ መርቻንት ካፒታሊዝም ኤንድ ኢትስ ኢንቨስትመንትስ ኢን ማሽነሪ። እንግዲህ ያው ካፒታሊዝም እየወደቀ መጣ ማለት ነው። ይሄ ይቅርታ መርካንታሊዝም የሚባለው ይሄ አሲሊስ ኦፍ ዲክላይን ኦፍ መርካንታሊዝም ኢንዱስትሪያል ካፒታሊዝም አሮዝ ኢን ሚድ ሴንቸሪ። እንግዲህ ሌላው አዲስ ደግሞ የመጣው ኢንዱስትሪያል ካፒታሊዝም የሚባለው በ18ኛው ሴንቸሪ አጋማሽ አካባቢ ላይ እያደገ መጣ ይሄ ሲስተም። ሶ ዲዩ ቱ ቫስት አኮሚሌሽን ኦፍ ካፒታል ዱሪንግ እንግዲህ በጣም ከፍተኛ የሆነ ሀብትን የማጠራቀም ሲስተም ነው። ይሄም ዱሪንግ ዚስ ፔዝ መርካንታሊስት ካፒታሊስት ኤንድ ኢንቨስትመንት ማሽነሪስ በጣም በከፍተኛ ደረጃ መርቻንቶች ሀብትን ማጋበስ እንዲሁም ደግሞ ኢንቨስትመንት የሚደረገው በማሽነሪዎች ላይ በተለያዩ የማምረቻ ስርዓቶች ላይ እንትን ተጀመረ ማለት ሶ ዚስ ኬዝ ያው ፕራይቬት የሚባለው የካፒታሊዝም የሚባለውም ራሱን ችሎ እንዲያደግ አድርጎታል። ሶ ኢንዱስትሪያላይዜሽን ካፒታሊዝም ማርኬት ዘ ዲቨሎፕመንት ኦፍ ማሽነሪ ማኒፋክቸሪንግ ፋክተሪ ሲስተም ኤንድ ሊድስ ቱ ግሎባል ዶሚኔሽን ኦፍ ካፒታል ሞድ ፕሮዳክሽን። እንግዲህ ከዛ ያው መርካንታሊዝም የሚባለው እየወደቀ ቢመጣም ይሄ ኢንዱስትሪያል ካፒታሊዝም በኢንዱስትሪ የማምረት ሲስተሙ መጣ። እንግዲህ መርካንታሊዝም ማለት የሆነ እቃ በሆነ ዋጋ መግዛት ከዛ መሸጥ ነው ማለት። ከዛ ደግሞ ይሄ ነገር መርካንታሊዝም የሚባለው እሳቤ እንትን እያለ ሲመጣ ኢንዱስትሪያል ካፒታሊዝም የሚባል መጣ። ኢንዱስትሪያል ካፒታሊዝም ደግሞ 18th ሴንቸሪ ላይ አደገ ማለት ነው። ይሄ በከፍተኛ ደረጃ ሀብስን ቫስት የሆነ አኮሚሌሽን ኦፍ ካፒታልን ማጠራቀም ነው። ሶ ይሄ ደግሞ ኢንዱስትሪያል ካፒታሊዝም የሚባለው በጣም ለተለያዩ ፋክቶሪ ሲስተሞች የተለያዩ የአመራር ስርዓቶች እንዲመጡና እንዲያድጉ አድርጓል። ሶ ይሄ ደግሞ የዓለም ኢኮኖሚ ሲስተም ካፒታሊዝም ሞድ ፕሮዳክሽን ማለት ካፒታልን ሞድ ያደረገ በዛ ሲስተም ነበር ፕራይቬትሊ መሰራት ተጀመረ። ይሄም በዓለም ደረጃ በበላይነት ዶሚኔሽን እንዲይዝ አድርጎታል። ካፒታሊዝም ሀዝ ዘ ፎሎዊንግ ካራክተሪስቲክስ ኦር ፊቸርስ። እንግዲህ ካፒታሊዝም የሚከተሉት ዋና ዋና መገለጫ ነው። ይሄ ካፒታሊዝም የሚባለው ሲስተም መገለጫው ምንድነው ሲባል ሌታስ ቢሉ ሶ ካፒታሊዝም ኢዝ አን ኢኮኖሚክ ሲስተም ካራክተራይዝድ ባይ ፕራይቬት ኦነርሺፕ ኦፍ ዘ ሚንስ ኦፍ ፕሮዳክሽን። እንግዲህ ካፒታሊዝም የምንለው እንደምናውቀው የኢኮኖሚክ ስርዓት ነው። ያ ደግሞ መገለጫው ምንድነው ሲባል ፕራይቬት ኦነርሺፕ ነው። ፕራይቬትሊ ነው ኦነር የምታደርገው ኤንድ ሚንስ ኦፍ ፕሮዳክሽን የሆነን ምርት በግልህ የማምረት ሲስተም ነው ማለት ነው። ሶ ስፔሻሊ ኢንዱስትሪ በተለይ ደግሞ ኢንዱስትሪያል ሴክተሩ ላይ ማለት በኢንዱስትሪ ውስጥ በከፍተኛ ደረጃ ነው ካፒታሊዝም የሚባሉ ማለት ካፒታል ኦነርሺፖች ሀብታቸውን ያው ሰራተኛው በጣም ይጨቆናል፣ እነሱ ግን ሀብት የማጋበስ ስልጣን አላቸው ማለት ነው። ስለዚህ በኢንዱስትሪ ሴክተር ውስጥ በተለይ ደግሞ ይህ ይታያል ይላል። ዘ ኢኮኖሚ ኢዝ ረን ባይ ኢንዲቪጁዋል። እንግዲህ ኢኮኖሚው ረን የሚደረገው በማን ነው ሲባል በኢንዲቪጁዋሎች ነው። ባይ ኢንዲቪጁዋል ኦር ኮርፖሬሽን ሊሆን ይችላሉ። 2 እና 3 ሆነው ያንን ድርጅት ሊያቋቁሙ ይችላሉ። ያ ግን ድርጅቱ ረን የሚደረገው በማሀብት ነው። በዛ በኦነርሺፑ ማለት በካፒታል ፈሰስ ባለው ኦነርሺፕ ነው። ሶ who own and operate ካምፓኒ እሱ እንግዲህ ካምፓኒውን የራሱ ነው። እንዲሁም ደግሞ ካምፓኒውን ኦነርሺፑን ባለሀብትነት ስላለ የዛ ባለቤት ስለሆነ ካምፓኒውን በፈለገው መንገድ የማሰራት እንዲሁም ደግሞ ሜክ ዲሲሽን ኦፍ ዩዝ ኦፍ ሪሶርስ። ስለዚህ የሪሶርሱን አጠቃቀሙን በራሱ መንገድ የመወሰን ራሱን ችሎ ሪሶርሱን በመመቀም እንደሚጠቀም የመወሰንም አቅም ብቃትም አለው ማለት ነው። ይሄ ሰው የፕራይቬት ኦነርሺፕ ነው ማለት ነው ካፒታሊዝም። ሌላው ካፒታሊዝም ሶሳይቲ ወዝ ካራክተራይዝድ ባይ ስፕሊት ቢትዊን ቱ አንቲጎኒስቲክ ክላስ። እንግዲህ የካፒታሊስት ሶሳይቲ ሌላው መገለጫቸው ምንድነው ሲባል 2 አይነት ተጻራሪ ክላስ ሊፈጠር አድርጓል የካፒታሊዝም የሚባለው። ሶ ካፒታሊዝም ክላስ ዘ ኦነር፣ ካፒታሊስት ክላስ የሚባለው ይሄ የባለ ሀብቱ መደብ ባለቤት የካፒታል ባለቤቶች ናቸው። which owned means of production እንግዲህ እነሱ የተለያየ የሆነ ሚንስ ኦፍ ፕሮዳክሽን ባለቤት ናቸው። ፕሮፐርቲ፣ ፕላንት፣ የተለያዩ ኢኩዊፕመንቶች፣ መሳሪያዎች፣ ፕላንቶች፣ የካምፓኒው ንብረት፣ የካምፓኒው መሳሪያዎች የእነሱ ባለቤት ማናቸው ማለት ነው ካፒታሊስት ክላስ ናቸው። ኤንድ ወርኪንግ ክላስ የሚባሉት ደግሞ የሰራተኛው መደብ which sold their labor እሱ ምንድነው በዛ ካምፓኒ ውስጥ ያለው ሚና ምንድነው የሱን ጉልበት የሱን ላብ መሸጥ ነው። ቱ ዘ ካፒታሊስት ክላስ ለማ ለዚህ ለባለ ሀብቱ መደብ ሶ ኤክስቼንጅ ፍሮም ወይ የሱን ጉልበት በቀን ገቢ ኤክስቼንጅ ያደርጋል ማለት። ስለዚህ 2 ተጻራሪ ክላስ አንዱ ድሃ፣ አንዱ ሰሪ፣ አንዱ አሰሪ የሚል 2 ተጻራሪ ክላስ አንጥቷል። ሌላው unlike the previous system capitalism used to accumulate capital to enlarge productive capacity rather than to invest economically unproductive enterprise። እንግዲህ ይህ ካፒታሊዝም ቢያው ሌላው በከፍተኛ ደረጃ ሀብትን በከፍተኛ ደረጃ የማጋበስ ስርዓት ነው። በዚያ መንገድ
የማምረት በጣም በከፍተኛ ምርትን የማምረት አቅም ነው። ያ ደግሞ የራስን ካፒታል አኮሙሌት እንድታደርግ ያደርጋል። ሶ ራዘር ዛን ኢንቨስት ኢኮኖሚካሊ አንፕሮዳክቲቭ ኢንተርፕራይዝ እምን ላይ ኢንቨስት ከማግባት ነው አዋጭ ካልሆኑ ምርቶች ላይ እነዚህ ደግሞ ካፒታሊስት ክላሶች ኢንቨስት ወይም ፈሰስ መዋዕለ ንዋያቸው ፈሰስ ያድርጉ። ለምሳሌ ፒራሚድ መገንባት ምንም የሚያዋጣ ነገር ስላይደለ ካቴድራል ማነጽ ምናምን እዚያ ላይ ኢንቨስት ያድርጉ። እነሱ ምንድነው ዋይዝሊ የሚጠቀሙት ኢኮኖሚካሊ ፕሮዳክቲቭ ካፓሲቲያቸውን ማሳደግ ስለሆነ ስለዚህ ላርጅ የሆነ ካፒታልን ምን ማድረግ ነው ማለት ነው ኦንድ ማድረግ ነው። እነሱ የካፒታሊስት ሲስተም ስርዓቱ የሚፈቅደው ይሄን ይፈቅዳል። ሌላው ዘ ሞቲቭ ኦል ካምፓኒስ እንግዲህ ሁሉም ካምፓኒ ኢንተረስታቸው ምንድነው ሲባል ኢን ዘ ካፒታሊስት ሲስተም ውስጥ ኢዝ ሜክ ኤንድ ሴል ጉድስ እንግዲህ የሆነ ምርት ማምረት እና ከዛ ምርታቸውን ሸጠው ኤንድ ሰርቪስስ ወይም ሰርቪስ ሊሆን ይችላል የሚሰጡት ኦንሊ ፍሮም ፕሮፊት ብቻ ነው ማለት ለፕሮፊት ወይም ለትርፍ ብቻ ነው የሚሰሩት። ሞራል የሚባል ነገር የለም ማለት ነው። እዚህ ካፒታሊስት ሶሳይቲ ቢሊቭ ማርኬት ሹድ ቢ ሌፍት አሉን ቱ ኦፕሬት ዊዛውት ገቨርንመንት ኢንተርፕሬሽን እንግዲህ የካፒታሊስት ማህበረሰቦች ምንድነው የሚያምኑት ማርኬቱ ብቻውን ራሱን በራሱ መስራት አለበት፣ የመንግስት ጣልቃ ገብነት መኖር የለበትም እሳቤ ነው። ሶ ዚስ አይዲያ አላውን አስ ሊሰስ ፋየር ይህ አስተሳሰብ ደግሞ ሊሰስ ፋየር የሚል እሳቤ ተሰጥቶት ነበር። ማለት መንግስት በገበያው ውስጥ ጣልቃ መግባት የለበት የሚለው አስተሳሰብ የያዘ ሊሰስ ፋየር የሚባል አስተሳሰብ በመባል ይታወቃል። ሶ ትሩ ካፒታሊስት ቢሊቭ ዛት ፍሪ ማርኬት ዊል ፕል አሎይስ ክሬት ዘ ራይት አማውንት ኦፍ ሰፕላይ ቱ ሚት ዲማንድስ ኤንድ ኦል ፕራይስ ዊል ቢ አጅስት አኮርዲንግሊ። እንግዲህ ካፒታሊስቶች ምንድነው ብሎ የሚያምኑት እነዚህ በካፒታሊስት ሲስተም የሚያምኑ ማህበረሰቦች ማርኬቱ በነጻነት ራሱን በራሱ መመራት አለበት፣ ዲማንድ እና ሰፕላይ ፍላጎትና አቅርቦት በሚወስነው መንገድ መመራት አለበት የሚል በዚያ መንገድ ነው ፕራይስ አኮርዲንግ ቱ በዚያ ወይ ነው ፕራይስ የሚወሰነው የሚል እሳቤ ነው ያላቸው። ዘ አይዲዮሎጂ ኦፍ ክላስ ካፒታሊዝም ወዝ አርቲኩሌትድ ባይ አዳም ስሚዝ እንግዲህ ይህ አይዲዮሎጂ ደግሞ ክላሲካል ካፒታሊዝም እንግዲህ ኦልድ የነበረው የካፒታሊዝም እሳቤ ነው አርቲኩሌት የተደረገው በአዳም ስሚዝ ነው ማለት ነው። ሶ ሂዝ ቡክ ኢንታይር እንግዲህ የሱ መጽሐፍ ምን የሚል ነበር የጻፈው መጽሐፍ አን ኢንኳሪ ኢንቱ ኔቸር ኤንድ ኬዝ ኦፍ ወርልድ ኔሽን የሚል መጽሐፍ ላይ ይህንን አስተሳሰብ ይደግፋል። ሶ ሂ ወዝ ስኮትሊሽ ኢኮኖሚክስ እንግዲህ እሱ ስኮትሊሻዊ ምጣኔ ሀብት ተንታኝና ሞራል ፊሎሶፈር ነው። ሶ ሁ ኢዝ ኮንሲደርድ ቱ ዋን ኦፍ ፋዘር ኦፍ ካፒታሊዝም መያዝ ያስፈልጋል። እሱ እንግዲህ እንደ አንድ የካፒታሊዝም አባት ተብሎ ይታሰባል። አዳም ሰሚዝ ሪኮመንድድ ሊቪንግ ኢኮኖሚክ ዲሲሽን ቱ ፍሪ ፕሌይ እንግዲህ ሰሚዝ ምንድነው ሪኮመንድ የሚያደርገው ሰጀስት የሚያደርገው ኢኮኖሚው በራሱ መንገድ ነው መመራት ያለበት፣ በራሱ መንገድ ነው ሚናውን መወጣት ያለበት የሚል እንዲሁም ደግሞ ማርኬት ራሱን በራሱ ሬጉሌት ራሱን በራሱ መተዳደር ነው ያለበት የሚል ገቨርንመንት ኢንተርቬንሽን አይደግፍም። ይሄ አዳም ሰሚዝ ሰፖርት ዘ አይዲያ ኦፍ ሊሰስ ፋየር እንግዲህ ሰሚዝ ቅድም እንዳልነው ሊሰስ ፋየር ገቨርንመንት ኢንተርቬንሽን የሌለበትን የኢኮኖሚክ ሲስተም የሚደግፍ ሊሰስ ፋየር የሚባለውን ኢኮኖሚክ ስርዓት ይደግፋል። ኤንድ ዛት ውድ ቢ ቤኔፊት ኢዝ ፕራክቲሽነርስ ዋይል ፕሮሞቲንግ ሶሳይቲ ጀነራል እንግዲህ እሱ ይህንን ስንተገብር በጣም ትርፋማ እንሆናለን እንዲሁም ደግሞ የማህበረሰቡን ጠቅላላ ደህንነትም ያስጠብቃል ብሎ ሰጀስት ያደርጋል። ኦን ዘ አዘር ሃንድ ዘ ግሮዝ ኦፍ ኢንዱስትሪያል ካፒታሊዝም 19th ሴንቸሪ ክሬትድ ኤ ቫስት ኒው ክላስ ኢንዱስትሪያል ወርከር ሁዝ ጀነራሊ ሚሴራብል ኮንዲሽን ኢንስፓየርድ ሪቮሉሽናሪ ፊሎሶፊ ኦፍ ካርል ማርክስ እንግዲህ ከዚህ በተቃራኒ ደግሞ ይህ በጣም በከፍተኛ ደረጃ በ19ኛው ሴንቸሪ ካፒታሊዝም የሚባለው ሀብትን በራስ መንገድ በከፍተኛ ደረጃ የማጋባት ሲስተሙ ምን አስነሳ ይላል። በከፍተኛ ደረጃ ሰራተኛው መደብ የሚባለው በጣም ብዙ ነው። እዛ ኢንዱስትሪ ውስጥ የሚሰራው ሰራተኛ በአጠቃላይ የሱ ኑሮ በጣም የተበሳቆለ ኮንዲሽን ነበር። ያ ደግሞ ወዴት አመራ ማለት ነው? ሪቮሉሽናሪ ፊሎሶፊ ካርል ማርክስ የያዘው በጣም አብዮታዊ ፍልስፍና ሄደ። ይሄ ምንድነው ሲባል ማርክስ ሰጀስት የሚያደርገው ሶሻሊስቲክ ሲስተም ዌር ዜር ዋዝ ኖ ፕራይቬት ኦነርሺፕ ኤንድ ኦል ሚንስ ኦፍ ፕሮዳክሽን ዌር ኮሌክቲቭ ኦር ስቴት ኦውንድ ነው። እንግዲህ ማርክስ ሰጀስት የሚያደርገው ምንድነው? እሱ ኮማንድ ኢኮኖሚን የሚደግፍ ሰው ነው። ሶሻሊስት የሚባለው ሲስተም ኢትዮጵያን በደርግ ዘመነ መንግስት ጊዜ ስተገብር የነበረው ሲስተም ነው። ምንም አይነት የግል የሚባል ነገር መኖር የለበትም። እንዲሁም ደግሞ ሁሉም ፕሮዳክሽን መመረት ያለባቸው ሁሉም ንብረቶች በመንግስት ማለት የጋራ ኮሌክቲቭሊ የምንጠቀም መሆን አለበት። ይህ ነገር ደግሞ ክላስ ሴግሪጌሽንን አያመጣም ብሎ ይገልጻል። ሶ ሴንትራል ፕላኒንግ ዲተርማይን ሃው ማች ሹድ ቢ ፕሮዲውስ እንግዲህ ሴንትራል የሆነ ማለት በቃ ማዕከላዊ የሆነ በመንግስት የሚመራ እቅድ መውጣት አለበት። እንዴት ነው ምን ያህል ነው ማምረት የሚገባኝ፣ እንዲሁም ደግሞ ምን ያህል ሪሶርስ ነው ያንን ምርት ለማምረት የምጠቀመው የሚለው ነገር በመንግስት መወሰን አለበት የሚል እሳቤ ነው የማርክስ እሳቤ። ያንኛው ግን
ዲማንድና ሰፕላይ ነው መወሰን አለበት የሚለው ፕራይቬት በቃ ግለሰቦች ናቸው ኢንዲቪጁዋሎች ናቸው ዲሲሽን ማድረግ የለባቸው ዲተርማይን ማድረግ የለባቸው ይላል። ይሄንኛው ግን ማርክስ ዲሲሽን ማድረገው እንዴት ነው ፕሮዲስ ማድረግ ያለብኝ እንዴት ነው ሪሶርስን አሎኬት ማድረግ አለብኝ የሚለውን ሴንትራል ኦር ስቴት መወሰን አለባት የሚል ነው። ዜርፎር አንቲሲስ ኦፍ ካፒታሊዝም ኢዝ ማርክሲዝም ኢኮኖሚክስ። እንግዲህ የዚህ ማርክሲዝም በጣም የካፒታሊዝም ኢኮኖሚ ተጻራሪ ሰው ነው። ኔምድ አፍተር ካርል ማርክስ ሂ ቢሊቭ ዛት ካፒታሊዝም ብሪንግ አባውት ክላስ ሴግሪጌሽን። እንግዲህ እሱ ምንድን ነው የሚለው ካርስ የሚያምነው ካፒታሊዝም የሚባለው በከፍተኛ ደረጃ የክላስ ማለት የመደብ ልዩነትን አንጥቷል ይላል። ቢትዊን ካፒታሊስት ክላስ ኤንድ ወርኪንግ ክላስ በዚህ ባለሀብቱ መደብ እና በሰራተኛው መደብ መካከል ከፍተኛ የሆነ ጋፕ ፈጥሯል ብሎ ይገልጻል። አኮርዲንግ ቱ ማርክስ ዘ ኤክስፕሎይቴሽን ኦፍ ሰርፕለስ ቫሊዩ ኦፍ ሌበር ኢዝ ዋን ኦፍ ዘ ሜጀር ድሮባክ ኦፍ ካፒታሊዝም። እንግዲህ በቃ እንደሱ ማስረጃ አድርጎ የሚያነሳው ምንድን ነው እዚህ የካፒታሊዝም የሚባለው ሲስተም ዋና ድሮባኩ ዋና ጉዳቱ ምንድን ነው ሲባል በከፍተኛ ደረጃ ጉልበትን መበዝበዣ ነው ብሎ ይተቸዋል። ይሄ አንዱ ድሮባኩ ነው፣ አንዱ ዲስአድቫንቴጁ ነው ብሎ ይገልጻል። ሂ ሳይድ ዛት ወርኪንግ ፒፕል ፖሰስ ፐርሰናል ፕሮፐርቲ። እንግዲህ እሱ ምንድን ነው የሚለው ሰራተኛው መደብ ምንድን ነው የእሱ ንብረትን የእሱ ጉልበት ነው ምኑ የእሱ ፖሰስ የሚያደርገው ፐርሰናል ፕሮፐርቲ ወር ካፒታል ፎርም ኦፍ ዜር ሌበር ነው። ስለዚህ የእሱን ጉልበት የእሱን ፐርሰናል ፕሮፐርቲውን ወይም የእሱን ጉልበት ንብረቱን ለካፒታል ለሰራተኛው መደብ ይሸጣል። ሶ ይሄ ደግሞ አንዱ መበዝበዣ ነው ብሎ ይገልጻል። ሶ ባይ ሴሊንግ ዜር ሌበር ቱ አዘር ፐርሰን ወርክ ኢንተር ቱ ዌጅ ሌበር ኮንትራክት። ስለዚህ የእሱን ጉልበት ለሌላ ሰው በመሸጥ በጉልበቱ በቀን ገቢው ከዛ ካሰሪው መደብ ጋር ኮንትራክት ውል ይገባል። ይሄ ደግሞ ጉልበትን መበዝበዣ ነው ብሎ ይገልጻል። እነዚያ ሀብታቸውን ሲያጋብሱ እሱ ጉልበቱን ይጨርሳል የሚል ሳቢ ነው። ሶ ዘ ወርከርስ ፕሮፊት ፍሮም ዜር ሌበር ኤንድ ሜይ ዩዝ ሰብሲኩዌንት አርኒንግ ቱ ባይ ኔሴሲቲስ። እንግዲህ ያ ሰራተኛው መደብ ከሚያገኛት ትርፍ ላይ ከሌበሩ ላይ አውጥቶ በቃ አስፈላጊ የሚባሉት ነገሮች ከዛች ተገቢው ላይ ይገዛል ይላል። ሶ ዘ ኢምፕሎየር ግን ሰራተኛው ግን ኦልሶ አርን ፕሮፊት ፍሮም ወርክ ሌበር። ግን ያ ሰራተኛ ያ ጉልበት ያ ሰውዬ ጉልበቱን አንጠፍጥፎ የሰራውን ያን በጣም በከፍተኛ ደረጃ ምን ያገኛል ማለት ነው ፕሮፊታቸውን ያገኛሉ እነዚህ አሰሩ መደብ። ግን እነዚያ ግን ጉልበታቸው ሽጡ ነው። እነዚህ ግን ገንዘባቸውን ፈሰስ አድርገው የሰው ልጅ ጉልበት አሰርተው ምናምን የሚል እሳቤ ነው። ማርክስ እሱ አርጊው ዛት ካፒታሊዝም ኢኮኖሚክስ ውድ ቢ ዊክን ሲስተማቲክ ክራይሲስ። እንግዲህ ማርክስ ምንን አርጊው ያደርጋል? ይሄ ካፒታሊዝም የሚባለው ኢኮኖሚክ ሲስተም በከፍተኛ ቀውስን የሚያመጣ ነው የሚል እሳቤ ይሰጣል። ሶ ዚስ ክራይሲስ ውድ ቢ ኬዝ ሶሻል ዲስተርባንስ። እንግዲህ ይህ ቀውስ ደግሞ ወዴት ሊያመራ ይችላል? በማህበረሰብ ውስጥ ብጥብጥ ሊፈጥር ይችላል ብሎ ይገልጻል። ምን ማለት ነው? ለምሳሌ በአንድ ካምፓኒ ውስጥ በከፍተኛ ደረጃ ያ ሰውዬ በቃ ዝም ብሎ ኪሱን እየወጠረ ሰራተኛው እንዲስራ ምናምን እያለ ከዛ ያ ሰራተኛው ምንድነው እንደዚህ የሚለኝ በቃ ሳይኮሎጂውን የሚነካው ከሆነ ከዛ ያ ማህበረሰብ በከፍተኛ ደረጃ ምን ይፈጥራል? ዲስተርብ ያደርጋል። በቃ ማህበረሰቡን በማህበረሰቡ ውስጥ መረበሽ ይፈጥራል። አንዱ በይ አንዱ ተበሊ ሲሆን ማለት ስለዚህ ያ ኮንዲሽን ይመጣል ብሎ ይገልጻል። ዌልዝ ውድ ቢ ቢካም ሞር ኤንድ ሞር ኮንሰንትሬትድ ኢንቱ ሃንድ ኦፍ ኢቨን ሞር ፕሪቪሌጅ ክላስስ። እንግዲህ ዌልዝ በከፍተኛ ደረጃ ሞር ኤንድ ሞር ኮንሰንትሬት መሆን ያለበት የሆነው ፕሪቪሌጅ የሆነው ክላስ ውስጥ ነው ማለት እዚያ ከበርቲው ማለት ከበርቲ የሆነው ክላሽ እንትን እዛ ኪስ ውስጥ ስለሆነ ያ ነገር ሶሻል ዲስተርባንስ መፍጠር አይቀርም ብሎ ይገልጻል። ሶ ማርክስ ፕሪዲክት ዛት ኢንቫንቴብል ኦቨር ስሮ ካፒታሊዝም ኢን ፕሮትሬት ሊድ ክላስ ዋር። እንግዲህ ማርክስ ምን አለ በኋላ ላይ ፎርካስት ሲያደርግ ምን ትንበያ ሰጠ? ይሁን ሁሉ አሰብሽን ሰጥቶ ምን አለ? ካፒታሊዝም የሚባል ማለት ይሄ ከበርቲው ማህበረሰብ በሰራተኛው ማለት ፕሮሌታሪት የሚባለው ምንድነው ኢንቫንቴብል አይቀሬ ማለት በእነሱ መውደቁ አይቀሬ ነው። በሰራተኛው መደብ መገልበጡ አይቀሬ ነው። ያ ነገር ደግሞ ወደ ጦርነት አምርቶ ይህ ሁኔታ ይከሰታል የሚል ፕሪዲክት ፎርካስት ትንበያ ሰጥቷል ማርክስ። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች በቀጣይ የምንገናኘው ኢንዱስትሪያል ሪቮሉሽን የሚል ይሆናል። አይ ቲንክ እስካሁን ያስተማርኳችሁ በጣም ግልጽ እንደሆነ አስባለሁ። ስለዚህ ደግሞ ፕሊስ ለቻናላችን ሰብስክራይብ ማድረጋችሁ እንዳትረሱ ፕሊስ። በቃ ሰብስክራይብ ማድረግ እንትን ያላችሁ ማለት ሰብስክራይብ ማለት እኛም ማበረታቻ ነው። ምንም ከእናንተ የሚቆርጥ ሂሳብ ምናምን ነገር የለም። ደግሞ ላይክ ማድረጋችሁት ቪዲዮ ምን ያህል ወዳችሁታል የሚለውን ለማወቅ ነው ማለት ነው። ስለዚህ ፕሊስ ይሄን ማድረጋችሁ እንድትተባበሩ በአክብሮት እንጠይቃለን። በቀጣይ የምናገኘው የኢንዱስትሪ ቤት ይሆናል። ሰላም ቆዩ።